ያለው ግን ደግሞ የሱ መልስ ገና ነው ምናልባት ያራው በዚህ ነገር ይፈልጋል ሁሉም ነገር እሱ ችግር የለውም ምን ለውን ይሰማናል ብዬ አስባለሁ። በጣም ደስተኛ ከመሆኑ የተነሳ ጭራሽ ትዳርን ማሰብ ጀምሯል። ወይኔ እንኳን ትዳር እስኪ አብሮ አንድ አመት ከሆንሽ ከዚህ በኋላ በጣም ጀግና ነሽ አብርሃም። ትላንትና እኔ እንትን ነው ወደ ትዳር ይገባል ብለሽ ታስባለሽ? አትጃጃልብን። እየተጃጃሉብሽ ነው ደግሞ እየመጡ ማለት ነው። አንቺ በጣም እውነት እቺ ልጅ በጣም የዋህ ነች፣ ብልጥ አይደለችም። በእውነት ዝም ብሎ ነው ብልህ ሴት ነች ምናምን የምትለው እንጂ ብልህ ሴት አይደለችም፣ ብልጥ ሴት አይደለችም። እውነቴን ነው የምላችሁ፣ የዋህ እንትን ነች፣ ብልጥ ሴት አይደለችም። ብልጥ ሴት እኮ ቶሎ እንትን የነሱ ቀልድና ጫውታና እውነተኛ ነገር ይገባል። ብልጥ አይደለችም። እግዚአብሔርን ሞኝ ነች እሱ በፋንቺ ስለነች። ኧረ ሁለቱ ጅል ደግሞ እጃጃላሉ። አይሆንም። እውነት አብርሃም ያገባሻል ብዬ አላምንም። እርግጠኛ ነኝ። ኧረ ሂጂ እግሩ ላይ ቢሆን ድፍት ብዬ አግባልን ሰርግ እንብላ። እየተጫወቱብሽ ነው ኤርሚያራ። ኧረ ተረጋጊ ምናምን እዛች ጋር የሚያሽቃብጡ እንዳለ ይቃጠሉ ምናምን ብለን እስቲ ልጁ እየሰከሰ ነው። ሰከሳ ራሱ አታውቅም። መዳን ያለም ከፈጣሪ ጋር ይሆናል ብዬ አስባለሁ። ይሄ የኔም ሀሳብ ነው። ሀሚሩ ግን እኔ ምን አግዛለሁ? በእኔ ሀሳብ ሬዲ ነኝ። ከዛ ባለፈ ደግሞ በጎን በኩል ደግሞ ለሚመጣው ወጪም ሬዲ ነኝ። ግን ደግሞ በፖይንት ዋና ለሰርግ ወጪ ምሳሌት የሚሸፍነው ማለት ነው የኛ ሀብታም ነው። አስፈቃደኛ ቢሆንማ ሽማግሌም ቢሆን ሰብስቤ እኔ ራሴ እሄዳለሁ። አንቺ ሰብስቤ እኔ ቀድሜ እሄዳለሁ። ትላጣጥ ደግሞ እንዳታም የእሱ ደስታ ነው እኛን ሊያስደስታ የሚችለው። ምክንያቱም ብዙ የሆነ ልጅ ነው። አብረሽ ተንከራተሻል፣ አብረሽ ተጎሳቁለሻል፣ አብረሽ ተሰድበሻል። ያልተባልሽው ነገር የለም። ያ ነገር ደግሞ የሚሆነው አንዳንዴ ደስታሽን እንደዚህ ቡልቅ ብሎ ሲወጣ ሲያዩ ዞር ስል ማለት ነው ዩቲዩብ ላይ ዞር ዙጥ ስል ማለት ነው ያየሁት የአሚሩና የሄርሜላን ቪዲዮ። እኔ ትላንትና አላየሁም አቦ። እኔ እንትን ብቻ ነው የሚያየው፣ አላየሁም። እኔ የምለው ሄርሚ እኮ አብርሃም አሁን 10 ቀን 11 ቀን ነው ዛሬ ማለት ነው ከቻናሉ ጠፍቷል። ከቻናሉ ጠፋ ደግሞ የግድ ማለት ነው የግድ ሩታ ንክ ቪዲዮ መስራት አለበት ማለት ነው። አብርሃም ከሩታ ጋር የሚያነካካ ቪዲዮ መስራት አለበት ማለት ነው። ምክንያቱም አንቺ ቻናልሽ ላይ መጥቶ ይሰራልሻል። ከዛ የራሱን ቻናሉ ላይ ሩታ የሚያስነካካ ወይ ሩታ የሚያስገባ በምንም መልኩ ሩታ የሚያስገባ መስራት ይፈልጋል ማለት ነው። አንቺ እንዳልሽው እርግጠኛም አይደለሽም። እርግጠኛ መጥቶኝ ደግሞ እየሳካቶሽ ነው፣ እየገደሎሽ ነው። በእውነት ሞኝ ነሽ እንዴ? እኔ ደግሞ በእኔ ሬዲ ነኝ በሰርጉ፣ ግን በሱ እርግጠኛ አይደለም። አዎ እርግጠኛ አትሆኝ ልትሆኝ መቼም። ምክንያቱም አንቺ ለድራማ እንደማታዋጪ ያውቃል፣ ግን ሊጎዳሽ አይፈልግም። ስላዛዘንሽ 100K እንዲገቢ ይፈልጋል እንጂ ሊጎዳሽ ስለማይፈልግ ወይ ደግሞ 100K እንዲገቢ ስለሚፈልግ ነው አሁን ከጎንሽ የሚቆመው እንጂ ለስራ እንደማታዋጪ ያውቃል ማለት ነው። አብርሃም ለሱ ኪሳራ እንደሆንሽ ማለት ነው። የግድ ሩታ ጋር የሚያነካካ ነገር መስራት አለበት። ሩታ ደግሞ እስከ መጨረሻ አንቺንም ይዞ እሷም ይዞ ሊጨቃጨቁ ፈልጎ ሩታ ደግሞ ነገሩን ቁርጥ አረገች ከናንተ ማለት ነው። ነገሩን ስታወጣ ግራ ገብቶት ልጁ ቆም ብሎ እያሰበ ነበር። በምን መልኩ ሩታ ጋር መገናኘት አለብኝ፣ በምን መልኩ ሩታ ጋር የሚያገናኝ ቪዲዮ መስራት አለብኝ ብሎ ዳኒን ልኳል ማለት ነው። ዳኒን ሊቀውጥ መጥቷል ማለት ነው። ይሄ ማለት ደግሞ የግድ ስለ ልጅ ምክንያት ከሩታ ጋር ይጨቃጨቃል፣ ከሩታ ጋር ይስራል ማለት ነው። በምኑ መልኩ ደግሞ ለድራማ የምትመቻት ለሁሉም ለድራማ የምትመቻት እውነትም ወደዳችሁም ጠላችሁ ማለት ነው። ለብዙ ዩቱበሮች ማሳደጋ የሆንሽ ለጎሮሮ እንትን የሆነች ማለት ነው ሩታ ነች። ሩታ ማንን ሊያወጣ አይችሉም ከድራማ ውስጥ ማለት ነው። ምክንያቱም አብርሃም ቢያወጣ ራሱ ሌላ ሰው ሩታን አስገብቶ ያሰራል። ስለዚህ አብርሃም ይሄን ስለሚፈራ ምንም ዙራ ጥምጥም ብሎ ከሩታ ጋር ማገናኘት ይፈልጋል ማለት ነው። ለስራ የሚሆን እሷ ነች ማለት ነው። ለሱ የምትሆነው እሷ ነች። አሁን አለመሸነፍ ሚዲያ ላይ አሁን ኤርሚ ተመችተኛል፣ እንደዚህ ነች፣ የዋ ሰው ነች፣ ምን አረገች ምናምን ይላል እንጂ ለስራ እንደማትመች ያውቃል። ሩታን እሱ ብለቅና በቃ የራሷን ህይወት ትኖር ብሎ ሲለቅ ምን አለ ባለፈው ማለት ነው
አንተ ነገሩን አበላሽታሽቶ ደስታን ማለት ነው ነገሩን በጭራሽ ብልሽልሽ አረክብኝ። ስለዚህ መቼ ነው ከዚህ የምትሄደው? እኔ ጨንቆኛል እያለ ነበር። ስለዚህ በሶስተኛ ነው በአራተኛ ቀን ሩታ አባረረች። በሶስተኛ ቀን መሰለኝ አባረረች አወጣች ማለት ነው ከድራማ። ስለዚህ ምኑም ሆኖ በቦሌም በምንም አድርጎ ለድራማ የምትመቻት ሴት ማናት? ሩታ ነች። ስለዚህ ሩታ ንክ የሆነ ቪዲዮ ማስራት ይፈልጋል ማለት ነው። እንደማይፈልግሽ ደግሞ እርግጠኛ ነን አብርሃም ማለት ነው። ለስራም አትመችም። አሁን አንቺ ላይ ሌላ ሴት ደርቤ እንደዛ ሰራለሁ ስል አንቺ ረጅም መንገድ አትሄጂም። ወይ ጥለሽ ነው የምትሄጂ ወይ ቶሎ ነው አሁን ነገሮቹን ከበራርገሽ ቶሎ ነው የምትታረቂ። ይሄ ደግሞ ለሱ ጥሩ አይደለም። ረጅም መንገድ የሚጓዝ ሰው ነው የምፈልገው አብርሃም ለስራ ማለት ነው። ስለዚህ አሁን ግራ ገብቶት ነው ከአንቺ ጎን ቆሞ እንጂ እውነት አብርሃም አንቺን እኔን ያገባኛል ብለሽ ራሱ አንቺ እኮ ግራ ገብቶሻል። ከሩታ የተሻልች ነገር ነው የምትመስሊ። እሱ ግን ከአንቺ ላይ የተሻለ ነገር አላገኘም። በስራ መንገድ እየከሰርኩ ነው እቺ ልጅ አግኝቼ ይላል። በሌላም መንገድ ደግሞ ፍቅር ያለው ልጅቷ ላይ ነው። የራሱ ፍቅር አለው። ለስራ ብዙ ሰው እንደሚፈልጋት ያውቃል አብርሃም ማለት ነው። ከሷ እጅ ካመለጠች ሌላ ሰው ጋር ከወደቀች ለሌላ ሰው እንትን የእንጀራ ገመድ እንደሆነች ያውቃል። ስለዚህ ከምኑም አርጎ ከሩታ መራቅ አይፈልግም አብርሃም ወደድሽም ጠላሽም ማለት ነው።